የኢትዮጵያ አየር ኃይል በታሪኩ ከፍተኛ የማድረግ አቅሙ ላይ ይገኛል። ከዘላቂ ተቋማት የመገንባት ሪፎርም፣ የውጊያ መሰረተ ልማት ግንባታ፣ ከምቹ የሥራ አካባቢ ከመፍጠር ባሻገር የትጥቅ ግዢዎችና ትጥቆችን ማምረት የማድረግ አቅሙን በታሪክ ከፍተኛ ማማው ላይ ከሰቀሉት ምክንያቶች መካከል ይጠቀሳሉ። የትጥቅ ግዢና ትጥቅ ማምረት ሁለቱን እንመልከታቸው። ከግዢውን ጀምር። ኢትዮጵያ የገዛቻቸው የጦር አውሮፕላን የኢትዮጵያን ጠላቶች ያስደነገጠ ወገንን ያኮሩ ናቸው። በአየር ኃይል በተደረገ ሪፎርም ምክንያት የኢትዮጵያ ጠላቶችን ያስደነገጠው የኢትዮጵያ አየር ኃይል ግዢዎች ናቸው። አየር ኃይሉ የወታደራዊ ሊቃውንት ጨዋታ ቀያሪ ናቸው የሚሏቸውን እጅግ ዘመናዊ ድሮኖች ባለቤት ሆኗል። ዛሬ ኢትዮጵያ በዓለም ላይ ምርጥ ናቸው የሚባሉትን የድሮን ቴክኖሎጂ ባለቤት ናት። በእጁ ያሉ ድሮኖች ቀጠናውን ግጭት ኤክስፖርት በማድረግ ከሚበጠብጡ የክልል ጎበዝ አለቆች አቅም በላይ ናቸው። አየር ኃይሉ አቅሙ በሀገራት የውስጥ ጉዳዮች እየገባ በሚፈተፍት የቀጠናው ረብሾ አደር መንግስት ትከሻ ልክ የትጥቅ ግዢ አቅሙን አልወሰንም። ከዛ ይልቅ ከየትኛውም በየትኛውም ሁኔታ የኢትዮጵያን ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ጉልበተኛ መንግስት ቢመጣ እንኳን መከላከል የሚያስችል አቅምን መገንባት ታሳቢ ያደረገ ነው። የአየር ኃይሉ የትጥቅ ራስን የማደራጀት ግቡም ከየትኛውም አቅጣጫ የሚመጣ ጠላትን ተከላክሎ የኢትዮጵያን ጥቅም ማስከበርን መሪ ያደርጋል። የኢፌድሪ አየር ኃይል ሀያላኑ ሀገራት ጦር አውድማዎች ላይ እየተጠቀሙባቸው ያሉ ዘመናዊ የጦር አውሮፕላኖችን ያንቀሳቅሳል። ተቋሙ ከዛሬ ባሻገር ነገን ተመልክቷል። አየር ኃይሉ የታጠቃቸው መሳሪያዎች ዘመኑን የዋጁ የማድረግ አቅምን ያላቁና ዘላቂ ተቋም ግንባታን መሰረት ያደረጉ ናቸው። ጤና ይስጥልኝ። ይህ መሃል ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አዳዲስ የኢትዮጵያን የጦር ግዢዎች እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ቤል ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በምስራቅ አፍሪካ የጂኦፖለቲካ ትኩሳት ውስጥ የአንድ ሀገር ሉዓላዊነት የሚረጋገጠው በምድር ላይ ባለው ሰራዊት ብቻ ሳይሆን ከደመናው በላይ ባለው የማይነካ የአየር ከፍታ ጭምር ነው። ኢትዮጵያ ባለፉት ዓመታት የገነባቸው የአየር መከላከያና የሚሳኤል አቅም ሀገሪቱን ከጥቃት የመከላከል ዲፌንስ አቅሟን አልቆታል። ጥቃት እንዳይሰነዘር የማስፈራራት ዲተረንስም ትልቅ የኃይል ሚዛን ሆኗል። ኢትዮጵያ ስትራቴጂያዊ ተቋሞቿን በተለይም እንደ ታላቁ የህዳሴ ግድብ ያሉ የብሔራዊ ኩራት ምልክቶቿን ከማናቸውም የአየር ጥቃት ለመጠበቅ የገነባቸው የአየር መከላከያ በዘመናዊ የቴክኖሎጂ እርከን ላይ ይገኛል። ቀዳሚው የርቀት ጋሻ ኤስ-300 ነው። የሀገሪቱን ሰማይ ከርቀት የሚቃኙና ማናቸውም ተወርዋሪ መሳሪያ ገና ከጠላት ምድር ሳይነሳ የመምታት አቅም ያላቸው ስርዓቶች የሀገሪቱ የጀርባ አጥንት ናቸው። ሌላኛው የቅርብ ርቀት መቃወሚያዎች ፓንቲስር ኤስ-1 ይጠቀሳል። እንደ ድሮንና ክሩዝ ሚሳኤል ያሉ ዝቅ ብለው የሚበሩ ጥቃቶችን በአስተማማኝ ሁኔታ የሚያከሽፉ የነክተ ጠባቂ ቴክኖሎጂዎች የኢትዮጵያን ሰማይ ለማናቸውም ያልተፈቀደ በረራ የሞት ቀጠና አድርገውታል። በተጨማሪም የሀገሪቱ የራዳር መረብ ከኤሌክትሮኒክስ ዋርፌር ጋር የተቆራኘው የራዳር መረቧ ጠላት ሳይታይ የመምጣት እድሉን ወደ ዜሮ አውርዶታል። ወታደራዊ መረጃዎች እንደሚጠቁሙት ኢትዮጵያ በጦር መሳሪያ ግንባታ ያሳየችው ሌላው ትልቅ እድገት በሚሳኤል ቴክኖሎጂ ረገድ ነው። ይህ አቅም እጅ ረጅም ነው የሚል ስትራቴጂካዊ መልእክት ለባላንጣዎቹ ያስተላልፋል። በተለይም ታክቲካል ባሊስቲክ ሚሳኤሎች የኢትዮጵያ አቅም ናቸው። ከፍተኛ ርቀት ተጉዘው የተመረጡ ኢላማዎችን በከፍተኛ ጥራት ፕሪሲሽን የመምታት አቅም ያላቸው ሚሳኤሎች የኢትዮጵያ
ኢትዮጵያን የመምታት አድማስ አስፍተውታል። ሁለገብነት ሌላኛው የሚሳኤሎቹ አቅም ነው። እነዚህ ሚሳኤሎች ከምድር ወደ ምድር ብቻ ሳይሆን ወደፊት ለሚገነባው የባህር ኃይልም እንደ ትልቅ የባህር ኃይል ጥቃት መከላከያ አንቲ ሺፕ ሚሳኤል ሊያገለግሉ የሚችሉ የቴክኖሎጂ መሰረቶች ናቸው። ይህ ግንባታ ወታደራዊ ፋይዳ ብቻ የለውም፣ የፖለቲካ ትርጉሙም የላቀ ነው። የመጀመሪያው የኃይል ሚዛን አስከባሪነት ነው። በቀይ ባህርና በአፍሪካ ቀንድ አካባቢ የሚካሄዱ የኃይል ፍላጎቶች ኢትዮጵያን ሳያማክሩ እንዳይከናወኑ የሚያስገድድ ወታደራዊ ግርማን ፈጥሯል። ሁለተኛው የኢኮኖሚ ዋስትና ነው። ትልልቅ ኢንቨስትመንቶችና የመሰረተ ልማት ግንባታዎች አስተማማኝ የአየር መከላከያ ሲኖራቸው ሀገራዊ እድገቱ ያለ ስጋት እንዲቀጥል ያደርጋል። የኢትዮጵያ አየር መከላከያና የሚሳኤል አቅም ሀገሪቱ በምስራቅ አፍሪካ ያላትን የአንበሳነት ድርሻ የምታስጠብቅበት የብረት ጋሻ ነው። ይህ ኃይል ጥቃት አስጀማሪ ሳይሆን ጥቃት በሩቅ የሚያስቀርና ለሰላም ዋስትና የሚሆን የኃይል መገለጫ ነው። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሎ። የኢትዮጵያ አየር ክልል ከዚህ ቀደም አደጋ ውስጥ ነበር። በህወሓት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበርም ይታወሳል። ይህ ሆነው ኢትዮጵያ ጠንካራ የአየር መከላከያ ስርዓት ስላልነበራት ነው። አሁን ኢትዮጵያ ይህን አቅም እንዳገኘች አለማውቋል። ኢትዮጵያ ከታጠቀቻቸው ሚሳኤሎች መሃል አንዱ የቻይናው HQ-6 አንዱ ሲሆን ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ይገኝበታል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው መሳሪያ ነው። በቻይና ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፍ የአየር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማናቸውንም በራሪ ነገር ክንፉን ሰባብሮ ያወርዳል። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካሎችን ያካተተ ሚሳኤል ነው። አንድ አሳሽና 3 የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ 1 ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪም አለው። አንዱ የማስወንጨፊያ ተሽከርካሪ 2 ተተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር የሚበር ማናቸውንም አይነት አየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለ ይገኛል። ኢትዮጵያ ይህንን ሚሳኤል የአየር ክልሏን ለመጠበቅ ተክሏለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ትተክለዋለች ተብሎ ይጠበቃል። በተለይ ከሱዳንና ግብፅ ሊፈጸም የሚችል ጥቃት መነሻው በዚያ በመሆኑ ሚሳኤሎችም በዚያ አካባቢ ልትተክላቸው ትችላለች። ሁለተኛው የኢትዮጵያ ሚሳኤል በምህፃረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎ አልቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማናቸውንም የአየር ላይ ተሽከርካሪ የማውደም አቅም አለው። አንዱ ተሽከርካሪ እስከ 6 የሚደርስ
ተኳሽ ሚሳኤል መሸከም የሚችል ሲሆን ሬዲዮ ፍሪኩዌንሲና ኢነርሻ ጋይዳንስ የአየር መዘወሪያ ስርዓትም ተገጥሞለታል። ኢትዮጵያ ከዚህ ቀደም ካላት የሩሲያና አልፎም የእስራኤል የተራቀቁ የአየር መከላከያ ስሪቶች በተጨማሪ አሁን ላይ የቻይናና የቱርክንም ማከሏ ተነግሯል። እርግጥ ኤርትራ ባለፉት ጥቂት ዓመታት አየር ኃይሏን ለማዘመን ሰርታለች። የኤርትራ የድሮን አቅምና ጉልበቷን ፈቀቅ ለማድረግ የሰራችው ስራ ውጤታማ አይደለም የሚሉ በርካቶች ናቸው። ኤርትራ የድሮን አቅምና ጉልበቷን ፈቀቅ ለማድረግ የሰራችው ስራ ግን ውጤታማ አይደለም የሚሉ በርካቶች ናቸው። አየር ኃይሏ ኋላ ቀርና ደካማ ነው። የሻዕቢያ ምንጮች እንደሚጠቁሙት ኤርትራ ድሮኖችን ከሩሲያና ከቻይና አግኝታለች ቢሉም ማረጋገጫ አልተገኘም። ሩሲያ የኢትዮጵያ የኒውክሌር ኃይል ገንቢ እንደመሆኗ የቢሊዮን ዶላር ውሏን የሚያቋርጥ እንቅስቃሴ ውስጥ አትገባም። ቻይናም ቢሆን በኢትዮጵያ ያላትን የቢሊዮን ዶላር ኢንቨስትመንትን የሚያወድም ድሮን ለኤርትራ አትሰጥም። ይህ የዲፕሎማሲ ሀሁ ነው። የኢትዮጵያ ጦር በአየር ኃይል በተለይም በድሮን አቅሟ ከኤርትራ አንጻር እጅግ የላቀች ናት። ኢትዮጵያ የድሮን ቴክኖሎጂ ከበርካታ ሀገሮች በተለይም ከቱርክ ባይራክታር ቱቢቱ፣ ከቻይና ዊንግሎንግ እና ከኢራን ሻሂድ ካማካዚ ገዝታለች። ከዚህ ባሻገር ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግርም ኢትዮጵያ ለራሷ ፍጆታ ከማምረት አልፎ ለውጭ ገበያ የሚሆኑ ድሮኖችን ማምረት መጀመሯን አስታውቋል። ይህ የሚደረገው ደግሞ ስካይ ዊን ኢንዱስትሪ የሚባለው ተቋም ሲሆን እነዚህ ድሮኖች ለወታደራዊና ለሲቪል አገልግሎት የሚውሉ መሆኑም ተገልጿል። ጠቅላይ ሚኒስትሩ እነዚህ ድሮኖች በከፍተኛ ቦታዎች ላይ መስራት የሚችሉና ጸረ ድሮን አቅም ያላቸው መሆናቸውንም ጠቁሟል። ከዚህ ባሻገር ሀገሪቱ በአርቲፊሻል ኢንተለጀንስ ኤአይ የተደገፈ ዘመናዊ ድሮኖችን ለማምረትና ለመጠቀም ከፍተኛ ትኩረት ሰጥታለች። ይህ የሀገሪቱ የመከላከያ አቅም በቴክኖሎጂው ዘርፍ ራሱን ችሎ እንዲቆም የሚደረግ ጥረት አካል ነው። ጠቅላይ ሚኒስትር አብይ በቅርቡ እንዳሳሰቡት ኢትዮጵያ የመከላከያ አቅሟን የምታጎለብተው ትንንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ ለማስቻል ነው ብለው ነበር። ጠቅላይ ሚኒስትሩ እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው ብሏል። ጠቅላይ ሚኒስትር አብይ አህመድ ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሰው አልባ አውሮፕላን ድሮኖችን በመረቁበት ወቅት ኢትዮጵያ ከወታደራዊ ግብዓት አንጻር የነበራትን ውስንነት ከሞላ ጎደል ፈተዋለች ብለው ነበር። ጠቅላይ ሚኒስትሩ ለዚህ በማሳያነት የጠቀሱት ሀገሪቱ ጥይት ከመግዛት ወጥታ በሆሚቾ ፋብሪካ አምርታ ለሌሎች ሀገራት የምትሸጥ መሆኗን ነው። እንደ ጠቅላይ ሚኒስትሩ ገለጻ ከሆነ ኢትዮጵያ ወደ ጦርነት በገባችበት ወቅት እነዚህ መሳሪያዎች በራሷ ገንዘብ ለመታጠቅ ያደረገችው ሙከራን አለመሳካቱንና ግዥም ከጀመረች በኋላ የነበረው ሂደት ቀላል እንዳልነበርም አስረድቷል። ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር ሲሉም ተደምጧል። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር ሲሉ ጠቅላይ ሚኒስትሩ በወቅቱ የነበረውን ሁኔታ አብራርቷል። ከጥቅምት 2013 ዓ.ም ጀምሮ ለሁለት ዓመት በተካሄደው የሰሜን ኢትዮጵያ ጦርነት ወቅት ኢትዮጵያ በቻይና ኢራንና ቱርክ የተሰሩ ሰው አልባ አውሮፕላኖችን ስትጠቀም መቆየቷን በጉዳዩ ላይ ጥናት የሚያደርጉ ዓለም አቀፍ ተቋማት የወጧቸው መረጃዎች ያመለክታሉ። ኢትዮጵያን ከኤርትራ እንድትልቅ የሚያደርጋት በቅርቡ እጅ የገቡ ድሮኖች ናቸው። በተለይም ባይራክታር አካንቺ በአየር ላይ 5500 ኪሎ ሜትር መብረር ሲችል በዋጋ ከባይራክተር ቱቢቱ በ4 እጥፍ ይበልጣል። በዚህም የአንድ ዋጋ ከ20 ሚሊዮን ዶላር በላይ ወጪ እንደሚወጣበት ነው የተነገረው። እንደ ወታደራዊ ተንታኞች ገለጻ ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው ባይራክተር ቱቢቱን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክተር እንደሚለው አካንቺ የተባለው ሰው አልባ አውሮፕላን ተዋጊ ጄቶች መፈጸም የሚችሉትን መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለን ኢላማ ከመምታት በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለ ኢላማን የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ መብረር የሚችለው ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አካንቺ ትልቁና የመጨረሻው ምርቱ ነው። ኢትዮጵያ በሰው አልባ አውሮፕላን
ግዢ ከቱርክና ከድሮን አምራቹ ዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነት እንዳላት ይታወቃል። ኢትዮጵያ በሰሜን ኢትዮጵያው ጦርነት የቱርኩን ባይራክታር ቱቢቱ ድሮንን ጨምሮ ሰው አልባ አውሮፕላኖች በትግራይ አማጽያን ላይ መጠቀሟ የኃይል ሚዛን ለውጥ ማምጣቱ እሙን መሆኑ የሚታወስ ነው። በዚህ ስሌት ስንሄድ ኢትዮጵያ በኤርትራ ላይ ፍጹም የሆነ የበላይነት እንዲኖራት ያደርጋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።